ተቃጥሏል የሚል አባታችን ደውዬ ብነግር ያን ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል ሼት አንጥተህ ነው ቤተክርስቲያን ተቃጠለው በውሸት ተቃጥሏል ትላለህ። ሲንጋፖር የምትባል ከተማ ሀገር ናት። ሲንጋፖር ከተማ ሀብት ከኢትዮጵያ ሀብት ይበልጣል። የማይወዳደር ነገር ማወዳደር እንዴት ነው ከጓደኞች ጋር አሁን ሁሉ ቀርቶ ከመቤቴ ጋር ነው የሚጫወት ከመቤቴ ጋር ነው የሚጫወት። አዎ እንደው በሚገርምህ ምን ታምር ተፈጠረ መሰለህ ስለመቤቴ እኔ ሃይማኖቴ ክርስቲያን ነኝ የምለው ከአንጾኪያ በወጣልኝ ስም ነው። ዛሬ ግን አንጾኪያ ክርስቲያን የለባትም። ፖርቹጋል ዋንጫ እንደምትበላ የአፍሪካ ነቢያቶች በጋራ ደምድመዋል። ኦፍ ኮርስ በጋራ ይባላል እንጂ የተናገረው ዩበርት እንጂል ነው። ለማታውቁ ሰዎች ዩበርት እንጂል ማለት የዚምባብዌ ፕሮፌት ነው። ያንዳንዱ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካ ወቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ዛሬ ጠቅላይ ሚኒስትር አብይ አህመድ በፓርላማው ስለ አርሲ አንስቶ የተናገረው ነገር ነበር። በጣም በሚያናድ ሁኔታ የኦርቶዶክሳውያን መገደልን ክዷል፣ ሙሉ ለሙሉ ክዷል። በጣም በሚያሳዝን ሁኔታ ላይ ምን እንደተናገረ ቃል በቃል እንመለከተዋለን፣ ደግሞ ሀሳቡን እንሞግተዋለን። ለማንኛውም ለብዙዎች ኒውስ ሼር እናድርግ። ቀሪዎችንም በኋላ ከሞገትን በኋላ ሌሎች ቪዲዮችን እንመለከታቸዋለን። እንግዲህ የካደውን ሀሳብ ከማቅረብ በፊት ቤተክርስቲያን ምን ብላ ሪፖርት አድርጋ ነበር በዚህ ጉዳይ ላይ የሚለውን ነገር አስቀድመን እንመለከተዋለን። አብይ የካደውን ግን ቤተክርስቲያን ምን ብላ አስቀምጣው ነበር የሚለውን ማለት ነው። ይህ የምትመለከቱት በ25 በ9ኛ ወር በ2018 ዓመተ ምህረት የተጻፈ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርሲ ሀገረ ስብከት በሚል ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የተጻፈ ደብዳቤ ነው። እንደምትመለከቱት አባ ኤልሳ በሚልም ከስር ማህተብ ተመቶበታል። የአርሲ ሀገረ ስብከትም ተቀምጦበታል። ይህ የምትመለከቱት ምን ጉዳት እንደደረሰ ጭምር የሚናገር ነው። የ101 ዓመት ቤተክርስቲያን መቃጠሉን ደግሞም በጠለታ ቅዱስ ገብርኤል ቤተክርስቲያን 9 ምዕመናን መገደላቸውን በካራ ኩፍቴና መድኃኔዓለም ቤተክርስቲያን ደግሞ ሌሎች ቦታዎች ደግሞ አደጋ መድረሱን የተለያየ ቦታ ላይ መሞታቸውን የሚናገር ነው። ይህ እንዳልኳችሁ በ25 የተጻፈ ደብዳቤ ነው። ኦርቶዶክሳውያን ምዕመኔ ሞቶብኛል ብላ በስም ዝርዝር ጠቅሳ ያስገባቸው ሪፖርት ነው። ሁለተኛው ቅዱስነታቸው የጻፉት ደብዳቤ ነው። ይህ የምትመለከቱት ማለት ነው። ቅዱስነታቸውም በአርሲ ላይ እየተደረሰ ያለውን ነገር እየሆነ ያለውን ነገር እባካችሁ መፍትሄ አምጡልኝ የሚል ነገር አባ ኤልሳ በጻፉ በማግስቱ የተጻፈ ነው። ግንቦት 26 ቀን ቤተክርስቲያን በሁለቱም ላይ ቤተክርስቲያን መቃጠሉና ምዕመናን እንደተገደለባት እየተናገረው ነው ያለው። ሌላኛው የካደው አብይ ማንም ሰው አልሞተብኝም የሚል ነው። ግን አብይ ቤዝ ያደረገውና መነሻ ያደረገው ይመስለኛል የኢሰመኮን ደብዳቤ ነው። ኢሰመኮ ከ3 ሰው ውጭ የሞተ ንጹህ የለም ብሎ ዘግቦም አልነበረ? ያን ቤዝ አድርጎ ነው ቀድሞ እነኚህ ኢሰመኮዎች አመቻችተው ሰጡት። አብይ ፓርላማ ላይ አቀረበው። ይህ የምትመለከቱት ከዛ ላይ ይሄንኑ እዚሁ ሚዲያ ቀርቤ ነበር። የአርሲ ሀገረ ስብከት ይሄ ነገር ውሸት ነው፣ 3 ሰዎች ብቻ ሞቱ የተባለው ነገር ውሸት ነው። ከተገደሉት 13 ሰዎች መካከል አንዱ ብቻ ሙስሊም ሲሆን ሌላው 12ቱ ግን ኦርቶዶክሳውያን መሆናቸውን፣ ከ282 በላይ ቤቶች መቃጠላቸውን፣ አንድ ቤተክርስቲያን መቃጠሉን፣ የተፈናቀሉ ሰዎች ከ2500 በላይ ሰዎች መሆናቸውን በደንብ አድርገው በስም ዝርዝር ጭምር ጠቅሰው ተናግሯል። እኔ እውነት ነው የምናገረው። እነርሱ የዘገቡት ኢሰመኮ የዘገበው ማለት ነው የዘገቡት በአርሲ ሲባል በሽርካም በሌሎችም ቦታዎች የተገደሉትን ጨምሮ ካልሆነ በስተቀር በእኛ እጅ ጋር በትክክል አሉ የተገደሉ ሰዎች 13 ናቸው ሲሉ ገልጸዋል። 9ኙ በዕለቱ የተገኙ፣ ሌላው አንድ ቄስ ደግሞ በሌላ ጊዜ የተገኘ አስከሬናቸው 5ኛ 6ኛ ቀንና በ7ኛ ቀን የተገኙ ሬሳዎችም አስከሬኖችም እንዳሉ ጭምር ለኢሰመኮ ሰብአዊ መብቶች ኮሚሽን ማለት ነው የሰጠው የአርሲ ሀገረ ስብከት አባቶች የመለሱት ምላሽ ነው። ውሸት ነው ኢሰመኮ የዘገበው። እኛ ራሳችን በስም ዝርዝር ጽፈን ያስገባነው ነው። ማን እንደሞተ ጭምር እናውቀዋለን።
የት አካባቢ ጭምር እንደተገደሉ እናውቀዋለን። 12 ሰዎች ሞተዋል። ከ13ቱ አንዱ ሰው ሙስሊም ነው፣ 12ቱ ግን ኦርቶዶክስ ናቸው። የ101 ዓመት ቤተክርስቲያን እድሜ ያለው ቤተክርስቲያን ተቃጥሏል። ሌሎች ከ282 በላይ ቤቶች ደግሞ መንደሮች እንደተቃጠሉ ሙሉ መረጃውን አስገባ። ታዲያ ይህን ያዝና ዛሬ አብይ በፓርላማ የተናገረውን ነገር እንመልከትና አንዳንድ ቪዲዮዎችን እናያለን። ከዛ በኋላ መሀል ላይ እያስገባን እናያለን። ምክንያቱም ለሱ ምላሽ ይሆን ዘንድ ያዘጋጀውትኝ ስለሆነ ማለት ነው። እስቲ ይህ ቲክቫህ የዘገበው መረጃ ነው። እንደምትመለከቱት ቲክቫህ የዘገበው መረጃ ነው። ያው ቲክቫህ ኢትዮጵያ ነው የሚለው ሰኔ 30 የሚል ነው ዛሬ። እናንብበውና እንመልከት። መሀል ላይ ሀሳብ እንሰጣለን። ኮሜንታቸውን ማስቀምጣቸው አትርሱ። የምትቃወመው ያየኸውን የመንግስት ጥፋት ከሆነ ግለጥ፣ ችግር የለውም። የማታውቀው ያልነበርበትን ቦታ እስላም ነው፣ ክርስቲያን ነው፣ አማራ ነው፣ ኦሮሞ ነው እያልክ የቡድን ጨዋታ መግለጫ ግን አስፈላጊ አይደለም ብሎ ዶክተር አብይ እንደተናገሩ አስቀምጦታል። ሄድ ላይ ያደረገው እሱ ነው። ጠቅላይ ሚኒስትር አብይ አህመድ ምን አሉ የሚል ነው። በዓለም ላይ አጠቃላይ ያለው ግጭት 4 መንስኤ ያለው። አብዛኛው ግጭት መንስኤ ብሔር፣ ሃይማኖት፣ ርዕዮተ ዓለም ነው። ሁለተኛው የኢኮኖሚ የበላይነት ነው። ሶስተኛው የበላይነት ለማስፈን አንደኛ ዜጋ ለመሆን ነው። አራተኛው ግዛትን ለማስፋፋት ነው። እነዚህ ግጭቶች በአብዛኞቹ የሚደበቁት ሃይማኖትና ብሔር ውስጥ ነው። ግዛት ላስፋፋ ነው የሚል የለም። ኢኮኖሚ ለበላይነት ልቆጣጠር ነው የሚል የለም። ይህን ፍላጎት ደብቆ በሃይማኖትና በብሔር ጥላ ስር ግጭት ይፈጥራል ይላል። ይሄን ነገር እንዴት አድርገን በኋላ እንመለከተዋለን። ሃይማኖት ለግጭት የሚጠቀሙ ኃይሎች አሉ። ሃይማኖቶቹ ግን እስላምም ክርስቲያኑም አጠቃላይ ሁሉም የሰላም እምነቶች እንጂ የግጭት እምነቶች አይደሉም። ለዚህም ማረጋገጫችን ኢትዮጵያ ናት ይላሉ። ለረጅም ዓመታት ሙስሊሞቹ በብዛት የሚኖሩባቸው አካባቢዎች ጥቂት ክርስቲያኖች አሉ። ሙስሊሞች አዋጥተው አግዘው ቤተክርስቲያን ይሰራሉ። በእኛ ሀገር የምናውቀው እነርሱን ነው። ብዙ ክርስቲያኖች ባለበት ጥቂት እስላም ባለበት ክርስቲያን አግዘው ደግፈው መስጊድ ይሰራሉ። አብዛኞቹም ታሪኮች ይሄ ይናገራሉ። ይሄ በፊት ቀደምት በነበሩት በሙስሊሞች እንጂ በዋሃብያዎች የሚደገፈው ኃይል አይደለም። በዋሃብያ የሚደገፈው ኃይል እንኳንስ እኛ ክርስቲያኑን አይደለም አህባሹን እንኳን የቀደምት ጥንታዊው እስላም የሚባለው ኢትዮጵያ ውስጥ ያለውን እስላም እንኳን ማየት አይፈልግም። በተለያየ ቦታ ሲገልም አይተናል። ይሄኛው ቀደምት ነባር ለነበረው ሙስሊም እንጂ ለዋሃብያው የሚመለከት አይደለም። በነገራችን ላይ በቅርቡ ጥናት አጥንተን ነበር። ከግማሽ በላይ ወይም ከ50% በላይ የሙስሊም ማህበረሰብ ያለባቸው ወረዳዎች፣ በአብዛኞቹ ሙስሊም የሆኑበት ወረዳዎች ከ1263 ቤተክርስቲያናት አሉ። አብዛኛው እስላም የሆነበት አካባቢ ከ1000 ውስጥ ስንት ቦታ ነው ግጭት የምንሰማው? የሃይማኖት ግጭት ካለ አብዛኛው ሙስሊም ያለበት አካባቢ ሁሉም ቦታ ግጭት ሊጠበቅ ነበር። ግን እስላም ባህሪ ግጭት አይደለም፣ የክርስቲያን ባህሪ ግጭት አይደለም። እውነት ነው፣ የክርስቲያን ባህሪ ግጭት አይደለም። የእስላም ባህሪ ግን ግጭት ነው። በራሱ ትርጉሙ በራሱ ግጭት ስለሆነ ክርስቲያኖች የበዙባቸው አካባቢዎች እንዲሁም መስጂዶች አሉ። የምንሰማው ችግር ግን ጥቂት ነው። በዚህ ሁሉ ስፋት ምንም አልሰማንም። በራሽ ላይ አሁንም እያነሳ ያለነው ገዳዮቻችን ዋሃቢዎች ናቸው እንጂ እስላሞች ናቸው ወይ ደግሞ አጠቃላይ ሙስሊሞች ናቸው እያልን አይደለም። ዋሃቢያው ሆን ብሎ ትንኮሳ እየፈጸመ እየገደለን ነው። ስለዚህ ወደ አርሲው ግጭት እንምጣ። የአርሲን ግጭት እንውሰድ ብሎ ምሳሌ ያቀርበዋል። የአርሲ ግጭት አንዳንድ ሰዎች የኮሚኒኬሽን ዘዴ አሳፋሪ ነው። የኮሚኒኬሽን ዘዴ መብራት ይሄን ከፍተን እንትንበል ምንም ማድረግ አንችልም። በጣም እዚህ ከመጣሁ በኋላ መብራት በጣም እያስቸገረ ነው እውነት ለመነጋገር። የሆነ ሆኖ ግን መረጃውን ላቀርብላችሁ ምንም ወሬ ሳናበዛ። የአርሲ ግጭት እንውሰድ። የአርሲ ግጭት የአንዳንድ ሰዎች የኮሚኒኬሽን ዘዴ አሳፋሪ ነው። የምርጫው ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበር ጥቃት እንዳይነሳ ማለት ነው ወደ አርሲ ሄዱ። በተለያዩ ከተሞችም ጥቃት ለማድረስ ሞክረው ያቃታቸው ኃይሎች ናቸው። ስለዚህ ወደ አርሲ ሄዱትና አርሲ ላይ ችግር የፈጠሩት እያልን ያለው እዛ መንደር ህዝብን የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። በጥቅሉ አርሲ የነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ቤተክርስቲያን ግን የሞቱት አጠቃላይ በሲቪል ደረጃ የሞቱ ሰዎች 13 ናቸው። አንዱ ሙስሊም ሲሆን 12ቱ ግን ኦርቶዶክሳውያን ናቸው ብለው በስም ዝርዝር ጭምር ጠቅሰው የት አካባቢ እንዳሉ ጭምር የተናገሩት። እነሱ ምን አለ 11 ሰዎች ነው የሞቱት። ከ11 ሰዎች 8ቱ ሚሊሻ ናቸው እና ፖሊሶች ናቸው። ስለዚህ 8ቱ ሚሊሻና ፖሊሶች። ይሄ የኢሰመኮ ዘገባ ነው። በነገራችን ላይ
ኢሰመንኮ ለመንግስት አጥንቻለሁ ብሎ ያቀረበለትን ነገር ነው አሁን አብይ ለኛ እየሰጠን ያለው መረጃ። ህዝባቸው እንዳይገደል ተፋለሙ፣ ህይወታቸውን ንብረታቸውን የብዙ ንጹሃን ዜጎች ህይወት የታደጉ ናቸው። እነዚህ ፖሊስና ሚሊሻዎች ክብር አይገባቸውም? ቤተሰብ ልጆች የላቸውም? ለእኛ ሞተው ሲያበቁ እነርሱ እንደማወደስ እነርሱን መስዋዕትነት የሚያራክስ በብዙ ፖለቲከኞች ይታይ ነበር። አሳፋሪ ነው ይላል። በእርግጥ 3 ንጹሃን ዜጎች ሞተዋል ይላል። ይሄን ዘገባ ከየት ያመጣው? ከኢሰመኮ። ኢሰመኮ ለሰብአዊ መብቶች የሚቆማለሁ የሚል ነገር ግን ለፖሊስ ለመንግስት የቆመ ኃይል ማለት ነው። አሁን ለኢትዮጵያ ውስጥ ግጭቱ የሃይማኖት መልክ ለመስጠት ታስቦ ነበር። ግን እዚህ ውስጥ ግን ሙስሊሞችም ሞተዋል። አንድ ሙስሊም ሊሞት ከ13ቱ ሟቾች መካከል ላይ አንዱ ሙስሊም ሲሆኑ 12ቱ ኦርቶዶክሳውያን ናቸው። መሬት ላይ ያለው ነገር ነው። ግን ሙስሊሞች ሞተዋል ነው የሚለው። አሁን ሙስሊሞች ሞተዋል የሚለው ነገር በምን እንደሚያላክክ ላሳያችሁ። ግጭቱን የሃይማኖት መልክ ለመስጠት አስቦ ነበር። ግን እዚህ ውስጥ ሙስሊሞችም ሞተዋል። በነገራችን ላይ ሙስሊሞች የሞቱት በንጹሃን ዜጎች በኩል ብቻ አይደለም። ህዝብን ለመታደግ እየተፋለሙ የሞቱ ሚሊሻና ፖሊሶች ሙስሊሞች ያሉበት ነው ይላል። ስለዚህ ሙስሊሞች ሞተዋል ያለው ምንድነው? ሚሊሻና ፖሊስ ላይ ያሉ አካላትን ደምሮ ሙስሊሞችም ሞተዋል። መከላከያና ሚሊሻ ስራቸው ሰላም ማስፈን ነው። በነገራችን ላይ የሞቱ ያልኩ አይደለም፣ ስራቸው ሰላምን ማስፈን ነው። ብዙ ጊዜ ሪፖርት ሲደረግ የሞተ መከላከያና የሞተ ፖሊስ አይደለም ሪፖርት የሚደረገው። በዛ በተፈጠረው ግጭት ውስጥ የሰላም ኃይልና ጸረ ሰላም ኃይል ተብሎ የሚታሰቡት አካላት ማለት ነው እንደዛ ሲጋጩ ብዙ ጊዜ የሁለቱም ሪፖርት አይደለም የሚደረገው። ወይ ደግሞ ጸረ ሰላም ኃይል ከተባለው አካል አይደለም የሚዘገበው፣ የንጹሃን ዜጎችን ነው የሚዘገበው። በእነኚህ መካከል ላይ የተፈጠረው ችግር ንጹሃን ዜጎች ነው የሚዘገበው፣ የሚነገረው እሱ። ብዙ ጊዜ ሪፖርት የሚወጣው የንጹሃን ዜጎች ሞት ነው እንጂ የመከላከያ ሞት እስካሁን ድረስ ምን ያህል እንደሞተ መረጃው የለንም። የንጹሃን ዜጎች ግን መረጃዎች ግን አለ። ስለዚህ አሁን አብይ ሙስሊሞችን ሞተዋል ብሎ ያመጣው ከምንድን ነው? የፖሊሶቹን የሚሊሻዎቹን ቆጥሮ ነው። ኦኬ ምን ሆኖ ታዲያ የሃይማኖት ግጭት ይላል። ስለዚህ ሚሊሻዎችና ፖሊሶች ስለሞቱ ግጭቱ የሃይማኖት አይደለም። ምክንያቱም ሙስሊም መከላከያዎች፣ ሙስሊም ፖሊሶች፣ ሙስሊም ሚሊሻዎች እየሞቱ ነው ያሉት። ስለዚህ ሃይማኖት አልነበረም ይላል። የሃይማኖት ካልሆነ ታዲያ ለምንድን ነው እነኚህ ሰዎች ቤተክርስቲያን ያቃጠሉት ብሎ የሚጠይቀው አካል የለም። እነኚህ ሰዎች ታዲያ ለምንድን ነው የኦርቶዶክሳን ቤት ያቃጠሉት ብሎ የሚጠይቀው አካል የለም። ለምንድን ነው 12 ኦርቶዶክስ የገደላችሁት? ያኛውም ደግሞ ሮጦ ቤተክርስቲያን ስለገባ ነው ሙስሊሙ የተገደለው። ይቅርታ እንግዲህ ስለመብራቱ። አንድ ሙስሊም የሞተውም ቤተክርስቲያን ሮጦ ስለገባ ነው። እንዲህ ብሎ የሚጠይቀው አካል የለም። የሃይማኖት ግጭት ካልሆነ ለምን ቤተክርስቲያን ይቃጠላል? የሃይማኖት ግጭት ካልሆነ ለምንድን ነው ኦርቶዶክስ ተለይቶ የሚገደለው? የሃይማኖት ግጭት ካልሆነ ለምንድን ነው የኦርቶዶክሳን ቤት የሚቃጠለው? ለምን ተለይቶ? ሙስሊም እዛ አካባቢ ላይ የለም? ፕሮቴስታንት እዛ አካባቢ ላይ የለም? ዋቄ ፈና እዛ አካባቢ ላይ የለም? ለምንድን ነው የነሱ ቤት የማይቃጠለው? ለምን ተለይቶ የኦርቶዶክስ ብቻ? ምን ስለተፈለገ? ምን ለማግኘት? ምን ሊጠቅም? ግን እንሂድ እንመልከተው እስቲ። ስለዚህ ምኑ ነው የሃይማኖት ግጭት? ሰው እንዳይመታ እየተዋደቀ ያለውን ሰው በሃይማኖት ጥላ መውቀስ ተገቢ ነው ወይ? ነገሩን በወጉ በቅጡ ሳይገነዘቡ ማራገጥ ተገቢ ነው ወይ? ይህ አይጠቅምም። በዚህ የሚገኝ ፖለቲካ ትርፍም አያዋጣም። የሞተው ወንድማማች ነው። ውጊያው ይህ እምነት ሳይሆን ሽፍቶች ሰው ገድለው ሰው አፈናቅለው የነበረውን ሰላማዊ ቡድን ለማጠልሸት ስራ ተሰጥቷቸው ነው። ግን እስቲ ክቡር ዶክተር አብይ አህመድ እነኚህ አካላት ማን ናቸው? እነኚህ አካላት ስታያቸው ቤተክርስቲያን ሄደው የሚሳለሙ ናቸው ወይ? እነኚህ አካላት ክርስቲያኖች ናቸው ወይ? እነኚህ አካላት ማን ናቸው? እነኚህ አካላትን ነው እንግዲህ አሁን የሃይማኖት አይደለም ብሎ የሚነግሩ እነኚህ ናቸው። በሃይማኖት ምክንያት እኮ አይደለም ያሉት። ታዲያ በጣም የሚያስቀው በጉዳዩ የተሳተፉ 22 ተጠርጣሪዎች በሕግ ቁጥጥር ስር ይገኛሉ። በርካታ የአባባሱ ሰዎችም ተይዘዋል። የተፈናቀሉ ዜጎች ውስጥ 90%
የሚሆኑት ወደ ተፈናቀሉበት ቦታ ተመልሰዋል። የቀሩት ደግሞ በቅርቡ ይመለሳሉ። እንግዲህ አሰኮ ላይ እስካሁን ድረስ አልተመለሱም። ባለኝ መረጃ መሰረት አሰኮ የተፈናቀሉት ሰዎች 3ቱም ቦታ ላይ ያሉ ናቸው። እስካሁን ተመለሱ የሚል መረጃ የለኝም። ነገር ግን ይህ ሰው ግን የኦርቶዶክሳውያን ሞት ለመሸፋፈን የሄደበት ርቀት ነው። እስቲ ቪዲዮዎች እንመልከት። እውነት በወለቱ የተፈናቀሉ ሰዎችን እንጠይቃቸው። ምን ነበር የተፈጠረው? ይህ የተቃጠለው ቤተክርስቲያን አስተዳዳሪ ናቸው። አባታችን ደውዬ ብነግር ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል፣ ሴት አንጥተህ ነው ቤተክርስቲያን ተቃጠለው በውሸት ተቃጥሏል ትላለህ። ሴት አንጥተህ ነው። እኔ ጋር ስልክ ተደውሎ መጨረሻ ላይ አቶ ባሻ ግርማ የሚባሉ ያዛሉ እኛ ጋር አድማ በትኖች ነኛ ሁሉ ነው እንግዲህ የሞተው 2 ሰው ነው። የተቃጠለው ጭራሽ ቤትም አልተቃጠለ ነው። ይሄ ሁሉ ንብረት ጠፍቶ ወድሞ ተዘርፎ ይሄ ምላሽ እየተሰጠን ስንጨቃጨቅ በስልክ ማክሰኞ ዕለት መጨረሻ ላይ ጭንቅላቴን አመመኝ። መጨረሻ የኔን ስልክ ስጣቸው አሉኝ። ይሄ ባሻ ግርማ የሚባል ተመቶ እዛ ነው ያለው። ስጣቸው የኔን ስልክ እዛም ወዲያ አረጋለሁ። ያ ስልክ መደወል ቆመ። ሴት አንጥተህ ነው ይሄን የምታደርገው? ማስፈራሪቸው ብፈራም አልናገርም ብል መሞቴ አይቀርም። ተናግሬም እንዲህ ብሎ ሞተ ማለትም አንድ ስም ነው እና ይሄን ያህል ነው። አልተደመጥንም። ምን እንደሆነ ግራ ገብቶናል። ችግሩ ቢሮ ውስጥ ነው ያለው፣ ጫካ አይደለም፣ ቢሮ ነው ያለው። በመጀመሪያ ተቢሮ ይጥዳት። ይሄ ነው። ስላዳመጣችሁኝ አመሰግናለሁ። ምዕመናን ሞተዋል፣ ምዕመናን ተጋድለዋል ብለው የዘገቡት የቤተክርስቲያን አስተዳዳሪ ማስፈራሪያ ይደርሳቸው ነበር፣ ይቆጧቸው ነበር። ቤተክርስቲያን ሳይሞት ለምን ቤተክርስቲያን ሳይቃጠል ለምን ተቃጠለ ትላለህ? የህዝብ ቤት ያ ሁሉ ከ280 በላይ ቤት ተቃጥሎ ለምንድነው ተቃጠለ የምትለው? ምዕመን ሲሞት ለምን ሞተ ተብለህ ትዘግባለህ? የሞተ 2 ሰው ነው ይሉታል እያስፈራሩ በስልክ። ይህን እያደረገ የነበረው ደግሞ ቤተክርስቲያን ውስጥ ያለ የአብይ ቅጥረኛ ነው። ይህም ብቻ አይደለም፣ ይህችንን አስሟት። አልቋል። ከአሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው? ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላ አለው። የሞቱት ቀሩ። የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም። ህግም እንደማይኖር የለም። አለ ቁጭ ብሎ ነው የለም። ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። በሰዓት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዚች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም? ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል። የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቃጠል ዛሬ እንዲህ አንሆንም ነበር። አዎ ስለማና ነው። ግን እኔ ወንድሜንም አጥቼ ንብረቴም ደግሞ ይድበል ወንድሜ በኖረ ነው። የሆነ የነበረው ይሄ ነበር። ግን በፓርላማ ማንም ሰው ስለማይጠይቀው እንደፈለገ ዘበተብን። ለዚህ ጥሩ ምላሽ ያለው ፍቅር ሲዝም ነው። ሲንጋፖር የምትባል ከተማ ሀገር ናት። ሲንጋፖር ከተማ ሀብት ከኢትዮጵያ ሀብት ይበልጣል። የማይወዳደር ነገር ማወዳደር አንደኛ፣ ሁለተኛ ነገር ደግሞ ስለ ራሳችን እንድናቀርግ ያንተ የጭንቅላት ድቀትና ውድቀት የማይመጣጠን ነገር ማመጣጠን ነው። ሁለተኛ የውሸት ብዛት። እኛ ከሶማሌም ከኤርትራም ከማንም በታች ነን፣ በዓለም የመጨረሻ። በዚህ ሁሉ ቁጥር ህዝብ እናንተ የምታዩት በዚህ ሁሉ በ140 ሚሊዮን ህዝብ ውስጥ 3 ሚሊዮን እና 4 ሚሊዮን ካለው ህዝብ ጋር አመታዊ በጀት ነው የምታወዳደሩት። ህዝባችን በበዛ ቁጥር በጀታችን ከፍ ይላል። እናንተ በዛ ያያችሁ ከአፍሪካ እንደዚህ ነን እና በጀታችን ከፍ የሚለው ህዝባችን ቁጥር ስላደገ ነው። 3 ሚሊዮን 4 ሚሊዮን ካላቸው ጋር ያወዳደራችሁ እኛ ከእናንተና በላይ ነን ትላላችሁ። አስቡ እባካችሁ እናንተ ሰዎች። እኛ ያለን መጨረሻ ካለን ህዝብ ቁጥር ያለን የኑሮ ሁኔታ ነው መታየት ያለበት። የገቢ መጠናችን እያንዳንዳችን የነፍስ ወከፍ ገቢ እንዴት ካልኩሌት እንደምታደርጉ እናንተ ጡዘታሞች። አንተ ሰውዬ በጣም ቁጥር ይደፍራል። ግን እንደ ኦርቶዶክስ ቤተክርስቲያን ያለን ዕጣ ፈንታ ምንድነው የሚለውን ደግሞ እዛ ቦታ ላይ ኦርቶዶክሳውያን ቀድሞ ከነበሩበት አሁን ግን አሽቆልቁለው እየጠፉበት ካለበት ቦታ ላይ ሊቃውንቱ ጉዞ አድርገው ነበረ። የተመለከቱትን ነገር ለእኛ ባጭሩ ይንገሩ።
እኔ ሃይማኖቴ ክርስቲያን ነኝ የምለው ከአንጾኪያ በወጣልኝ ስም ነው። ዛሬ ግን አንጾኪያ ክርስቲያን የለባትም ስንል እንደው አንሰዋል ቀንሰዋል ለማለት ሳይሆን ሙሉ በሙሉ ጠፍቶባታልና እጅግ ስለ አንጾኪያ ሳስብ ትልቅ ስብራት ነው የተሰማኝ። ያለፉት አባቶቻችን ተጋድሏቸውን ፈጽመው ሄዱ። የሚመጣው ትውልድ ነበር ያንን ሀገር ማጽናት መጠበቅ የሚቻለው። የሚመጣው ትውልድ ደግሞ ፖለቲካ አጥፍቶት በተለይ ከጉባኤ ከልቄዶን ከመለያየቱ በኋላ በዚህ ልክ ተሰብሮ ጠፍቶ ተነቅሎ ሳይ በእጅግ ነው ልቤ የተሰበረው። በእኛ ሀገር በባህላዊ ጨዋታ ሰዎች በሚዳሩበት ጊዜ በገጠሩ አንድ አባባል አለ። ሀገር እግረኛ ነው ይሄዳል እንደሰው፣ እንደነዚህ ያለ ቆሞ ካልመለሰው ይላሉ። እንደነዚህ ያለ የሚሏቸው የሚያገቡትን ሰዎች ነው። ወደሚያገቡት ሰዎች ጣቱን እየጠቆመ ተጫዋቹ እንደነዚህ ያለ ሀገር እግረኛ ነው ይሄዳል እንደሰው፣ እንደነዚህ ያለ ቆሞ ካልመለሰው ይላል። ወልዳችሁ ተኩ ማለት ነው። እና እውነትም ሀገር እግረኛ ነው። ዛሬ አንጾኪያ ያለችበትን አናውቅም። ሄዳለች ከነ ጳውሎስ ከክርስቲያኖች ሀገርነት የናርጌንስ ፈላስፎች ትርጓሜን ያቀኑ የሚባሉ ጉባኤን የዓለም አቀፍ ቤተክርስቲያንን ጉባኤ የመሩ የሊቃውንት የዘር ሐረግ ቁጥር ቄርሎስን ቁጥር ቴዎፍሎስን ቁጥር አትናቴዎስን ቁጥር የሊቃውንት የዘር ሐረግ በሊቃውንት ዘመን የሚመጣው አንጾኪያ ላይ ነው። ከአንጾኪያ የወጣ የዘር ሐረግ ብዛም የለም። ምክንያቱም ሐዋርያት እንከሰነት ማይጥ መንገል አህዛብ ብለዋል። አይሁድ የሕይወት ቃል ወንጌልን አንሰማም ሲሉ ከተስፋው ሲወጡ አይሁድ ካልሰሙን እንግዲህ ወደ አህዛብ እንመለስ ብለው አይኖቻቸውን ያቀኑት ወደ አህዛብ ነው። ወደ አህዛብ ሲመጡ ደግሞ መጀመሪያ አብስለው የሰሩባት ዓመት ያክል ጳውሎስን ያክል እረፍት አልባሰው ዓመት ቆይቶ እንዴት ለቦጫቸው እንደሆነ ማየት በጣም ተከባድ ነው በእውነቱና በዚህ ልክ ደግሞ ሀገር ይሸሽቷል ትውልድ ላይ ባለመሰራቱና ስለ አንጾኪያ ብዙ እናወራለን። በጥቂቱ ከሁሉም አንጾኪያ ላይ ያለው ነገር እጅግ ልቤን ሰብሮኛል ለማለት ያክል ነው። ስጋው መንፈሳዊ ይውቅር ስጋዊው መጥፋት አልነበረበትም። ሁሉም ነው የጠፋው የተነቀለው ከአንጾኪያ ላይ ሁሉም ማለት ነው። እና ሀገር እንደ ሰው ይሸሻል ካልተሰራ ለማለት ነው። አዎ በፊት የነበሩ የክርስቲያን መነሻዎች በሐዋርያት ሥራ ያለው 11ኛው ምዕራፍ ላይ ተቀምጠው ለመጀመሪያ ጊዜ ክርስቲያን የሚለውን ስም ያገኙባት መንደር አሁን አንዲት ክርስቲያን የለባትም። ኢትዮጵያ እንደዛ ላለመሆኗ ምንም አይታፋንታ የለትም። በመንግስታዊ መዋቅር ከሸኔ ጋር እየተገናኘ ከሌላ አካል ጋር እየተገናኘ ኦርቶዶክሳውያን የበዙባቸው ቦታዎችን እያጠፉ በጦርነት ምንም ማሳቡ እያጠፉ ደግሞም ሌላ ቦታ ላይ ያሉትን ደግሞ እያስጨፈጨፉ እየገደሉ በፓርላማ መጥተው የንጹሃን ኦርቶዶክሳውያን ሞት የለም የተቃጠለ ቤተክርስቲያን የለም ብሎ ለመሸፋፈን እየተደረገ ያለ ነገር ከሆነ ሲስተማቲካሊ ኦርቶዶክሳውያን እያጸዱ እንደሆነ የምንረዳው ነገር ነው። ታዲያ ይህን ነገር ማስገንዘብ የነበረብን በአውደ ምሕረቶቻችን በጉባኤያት ይህን ነገር መናገር ነበረብን። ኦርቶዶክሳዊነት እየጠፋ ነው፣ ኦርቶዶክሳዊነት እየተገደለ ነው፣ ሲስተማቲካሊ እየጸዳ ነው የሚለው ነገር ከመናገር ይልቅ እንዲህ አይነት ሰዎችን እያፈራ ነው። ዛሬ ዓለም ዋንጫው አለቀ። CR7 እና ፖርቹጋል ተሸንፈው ወደ ሀገራቸው ተሸኝተዋል። እኔ 3 ጨዋታ ተመልክቻለሁ በዚህ ዓለም ዋንጫ። እሱንም CR7 ያለበትን የፖርቹጋል ጨዋታ ነው። ለማንኛውም ይሄን ቪዲዮ አይተን እንምጣ እስኪ። ፖርቹጋል ዋንጫ እንደምትበላ የአፍሪካ ነቢያቶች በጋራ ደምድመዋል። ኮርስ በጋራ ይባላል እንጂ የተናገረው ሊበርተንጂል ነው።
ለማታውቁ ሰዎች ዩበርት ኤንጅል ማለት የዚምባብዌ ፕሮፌት ነው። ያንዳንዱን ጌም ተንብዮአል። የሚገርማችሁ ነገር ዩበርት ኤንጅል ስለተነበየ ይሄ አፍሪካ ላይ ያለ ሐሰተኛ ነብይ በሙሉ እየዞረ ፖርቹጋል የተመለከታችሁትን ቪዲዮ የስፔን እና የፖርቹጋል ጨዋታ መሀል ላይ ነው። ድንገት ሞባይሌን አንስቼ ቲክቶክን ስከፍቶ ያየሁት ፖርቹጋል እንደምትሸነፍ ውስጤ ማመን የጀመረው ከዚህ ቪዲዮ በኋላ ነው። ዩበርት ኤንጅል የተባለ አንድ ጠንቋይ አለ፣ ራሱን ነብይ ነኝ እያለ የሚጠራ ኢትዮጵያ ውስጥ ላሉ ብዙ ሐሰተኛ ነቢያት እንደ መንፈሳዊ አባት የሚታይ ማለት ነው። ስለዚህ እሱ ምን አለ? ፖርቹጋል ዋንጫ ትበላለች አለ። እሱን ሰምተው ደግሞ ብዙዎቹ አሉ የምታውቁት አርሰናል ይሸነፋል እያለ ትንቢትና ጥንቆላውን የቀላቀለ የሚናገር ሚራክል የተባለው ግለሰብ የዚሁ የዩበርት ኤንጅል መንፈሳዊ ልጅ ነው። እና ድንገት የስፔንና የፖርቹጋልን ጨዋታ እየተመለከትኩ እያለ የሃውዛ ማለትም ይህን ቪዲዮ የሰራ ወንድማችን ቪዲዮ ድንገት ፎር ዩ ፔጅ ላይ መጣ። እሱን እንደተመለከትኩ ፖርቹጋል እንደምትሸነፍ ስፔን እንደምታሸንፍ ውስጤ ማመን ጀመረ። ከዛ ድረስ CR7ንም ስለምወደው ፖርቹጋል እንድታሸንፍ ጽኑ ፍላጎትም እምነት ነበረኝ ማለት። አሁንም ቢሆን በዚህ አጋጣሚ ላስተላልፈው የምፈልገው መልእክት መቼውም ቢሆኑ ራሳቸውን ነብይ እያሉ የሚጠሩ ስምና ታርጋን ለራሳቸው የለጠፉ ጠንቋይ ለራሱ አያውቅም እንዲባል ምንም የማያውቁ ሐሰተኛ ነቢያትን እየተከተላችሁ ከእግዚአብሔር መንግስትና እውነት አትሳቱ ወንድሞቼና እህቶቼ፣ ይህን መልእክት አስተላልፋለሁ። ግን ትንቢታቸው ትክክል እንኳን ቢሆን ልምምዳቸውና ህይወታቸው ከእውነተኛው መጽሐፍ ቅዱስ ትምህርትና ከቤተ ክርስቲያን ስርዓት የተቀዳ ስላልሆነ ትክክለኛ ትንቢት ቢናገሩ ራሱ የሚጠቁማችሁ ወደ ገንዘብ፣ ወደ ክብር፣ ራሳቸውን ወደ ማስመለክ ነውና ከነዚህ ሰዎች በፍጹም ተጠበቁ። ለማንኛውም ስፔን አሸንፋለች፣ CR7 ተሸንፏል፣ ወደ ሀገር ቤቱ ተመልሷል። የዓለም ዋንጫውን በዚህ አብቅቷል ማለት ነው። ይመቻችሁ። በዚህ አብቅቷል ማለት ገባን። የሆነ ሆኖ ግን የአንድ ሀገር ውድቀት የሚታወቀው የአንድ ሀገር እየወደቀ እየጠፋ እንደሆነ የሚታወቀው ይህ ሐሰተኞች መብዛት፣ በሐሰተኛ ነቢያት ስም በእግዚአብሔር ስም የሚምሉ ሰዎች በበዙ ቁጥር ያቺ ሀገር የመውደቅ ዕጣ ፈንታዋ ከባድ እንደሆነ መገመት አይከብድም። ባይሆን ይሄ ሁሉ መከራ ሰምተን አንድ ደግሞ ጥሩ ወይ ደግሞ ስለእመቤታችን የተነገረ አንድ ተአምር ደግሞ ላሰማችሁ። እንዴት ነው ከጓደኞች ጋር ሁሉ ቀርቶ ከመቤቴ ጋር ነው የሚጫወት ከመቤቴ ጋር ነው የሚጫወት። አዎ እንደው በሚገርምህ ምን ተአምር ተፈጠረ መሰለህ? ስለመቤቴ አነሳን። ሐኪም ቤት ሄጄ ነበር አሁን በቅርብ ሐኪም ቤት። እሺ ከዛ ደም ይቀዳልኝ ነበረ። ምንድነው ደም ይቀዳል? የቆሸ ደም ይቀዳል። ነው እንደዛ ይቀዳል። እና የተቀዳ ምን ተጀመረ? እንዴ አለ ደም እንዴ አልወርዳ ከዛ ወንድም የነበረ እሱን ዶክተሩ ፋርማሲ ላይ ሌላ ነገር እንዲገዛ ሌላ ማስተፈሻ ምናምን ዶክተሩ ሄደ። ብቻዬን ነው ሁለት ሞት አራማ ቤት አንቺ ጨርሻለሁ። የምሬን ነው። በሰከንድ ውስጥ እኔ በሊም መሰለኝ ደሙ መውረድ ጀመረ። ማንም የለም። መቤት የምሬን ነው። አራማ ቤት አንቺ ልጅ እንደዛ የተፈራ ደግሞ ሲመጣ ሁሉም ሊደርበት ነው። ክብር ለመቤታችን ለመቤት እውነት ነው። በጣም ደስ ይላል። እምነት ማንም ሰው ምንም ይሁን እምነት ያመልከው ነገር ሲኖር ጥሩ ነው። በቃ ነገር ሰው ልጅ ብዬ አወራለሁ። ፊት ለፊት እንደ ሰው ነው የማወራው። እንግዲህ እግዚአብሔር ይማረው። በትወናው ዓለም የምናውቀው ሰው ነበር። አሁን ይመስለኛል በህመም ላይ ነው የሚገኘው። የሆነ ሆኖ ግን በጣም በተቸገረው ሰዓት ላይ ሁሉ ነገር በጓደኛው በራቀው ሰዓት ላይ አሁን እያወራ ያለው ከእመቤታችን ጋር ነው። እመቤታችን ግን ከጎኑ አራቀችም። በመከራውም ሁሉ ከጎኑ ነች። በጠራችው ሰዓት ላይ ጭምር አቤት ትለዋለች፣ ትደርስለታለች። ደግሞም እንደ ቅርብ ጓደኛም ጭምር የሚያወራት በጣም ትልቅ መታደል ነው። በነገራችን ላይ ብዙዎቻችን ያጣነው ነገር ይኸው ስለሆነ ማለት ነው። የሆነ ሆኖ እኔ እዚህ ላይ ላብቃ። ሌላውን ወደኋላ አካባቢ ላይ እመለስበታለሁ። በተለይ ደሳለኝ ጫኔ የተናገረውም ነገር ስላለ እሱንም ይዤ በኋላ እመለሳለሁኝ።
ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።